ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረተን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሜሪካና ኢራን ከስምምነት ለመድረስ ተቃርበዋል ሲል አክሲዮን ዘግቧል። በሁለቱ ሀገራት መካከል ስምምነት ለመፈጸም የቃላት ልዩነት ብቻ እንደቀሩ ገልጸዋል። ኢራን ሆርሙዝ ሰርጥ ሙሉ በሙሉ ክፍት አደርጋለች ተብሏል። በዜና ትንታኔያችን አካተነዋል። የኤርትራ 35ኛ የነጻነት ቀኗን በአዲስ አበባ አከበረች። የኤርትራ መንግስት በአዲስ አበባ ኢትዮጵያ ኤምባሲና አፍሪካ ህብረት ቋሚ ልዑክ የሀገሪቱን 35ኛ የነጻነት በዓል በድምቀት አክብሯል ሲል ማስታወቂያ ሚኒስትሩ ገልጿል። በዚህም ጉዳይ የዜና ትንታኔ ያካተናል። ህዝባዊ ወያኔ ሓርነት ትግራይና ሻዕቢያ የኢትዮጵያ ሉዓላዊነት ከጣሱ እርምጃ ይወሰዳል ሲል መከላከያ ሚኒስቴር መግለጫ ሰጥቷል። በዚህም ጉዳይ የዜና ትንታኔ ያካተናል። የሱዳን ጦር ድሮን መጣሉን አስታወቀ። ጄኔራል አልቡርሃን የተሰራጨው መረጃ አስተባበሉ። በዜና ትንታኔያችን አካተናል። ኬቭ ስትነዳ አምሽታለች። የኬቭ ዋና መዲና ኬቭ በራሻ ኦሮንሽክ ሚሳኤል ካሚኪዝ ድሮን ስትነዳ አምሽታለች። ዩክሬን በራሻ ላይ ከሰሞኑ ጥቃት መፈጸሟን ተከትሎ ራሻ በትናንትናው ዕለት ምሽት 90 ሚሳኤል እና ከ600 በላይ ድሮን በመጠቀም ዩክሬን ላይ ጥቃት የፈጸመች ሲሆን ከ90 በላይ ሰዎች እንደተጎዱ የአንድ የወንጌል አብያተ ክርስቲያን ሙሉ በሙሉ ተቃጥለዋል። በዜና ትንታኔያችን አካተነዋል። ህዝቡ እንደሚያዘው ስርዓት መመስረት አለበት። አዲስ የተቋቋመው ምክር ቤት በቅርቡ የአቶ ጌታቸው ረዳ ስምረት ጨምሮ በትግራይ ክልል የሚንቀሳቀሱ ፓርቲዎች የሲቪል ማህበረሰብ ሐራ መሬት የተሰኘው ታጣቂ ቡድን የተካተተበት የትግራይ ሰላም ለውጥ ምክር ቤት አዲስ አበባ ላይ ተመስርቷል። የዚህም የምስረታው ይዘት ምን ይመስላል የሚለው የዜና ትንታኔያችን አካተናል። በዋይት ሃውስ አቅራቢያ በተደረገ የተኩስ ልውውጥ ተጠርጣሪው በጥይት ተመቶ ተገደለ። የዜና ትንታኔያችን ከውጭ የምንመለከት ይሆናል። በደቡብ አፍሪካ 5 ኢትዮጵያውያን በአሰቃቂ ሁኔታ ሲያሰቃዩ የነበሩት 2 ኢትዮጵያውያን በቁጥጥር ስር ዋል። የዜና ትንታኔ ያካተናል። ቆይታችሁ ትሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ በነዳጅ ዋጋ መናር ምክንያት የተቀሰቀሰው መጠነ ሰፊ የህዝብ ተቃውሞ ተከትሎ የኬንያ የናፍጣ ዋጋ ልትቀንስ ነው። የኬንያው ፕሬዝዳንት ዊልያም ሩቶ በነዳጅ ዋጋ መናርና በኑሮ ውድነት ምክንያት የተቀሰቀሰው መጠነ ሰፊ የህዝብ ተቃውሞ እንዲሁም በሀገር አቀፍ ደረጃ የተደረገ የትራንስፖርት የስራ ማቆም አድማ ተከትሎ መንግስት የሰኔ ሐምሌ 2018 የዋጋ ማስተካከያ ተመላይ የናፍጣ ዋጋ እንደሚቀንስ አስታውቋል። ሮይተርስ እንደዘገበው ፕሬዝዳንት ሩቶ ዛሬ በቴሌቪዥን ባደረጉት ንግግር በሸማቹ ላይ የሚደረገው ጫና ለማቃለል የነዳጅ ዋጋ ማደያ ዋጋ ለማረጋጋት ታሳቢ ካደረጉ እርምጃ መካከል ናፍጣ ዋጋ በ1 ሊትር 10 የኬንያ ሽልንግ በግምት $0.00 እንደሚቀንስ ተናግረዋል። ውሳኔው ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ ከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀን የዘለቀ የስራ ማቆም ካደረጉ ጥቂት ቀናት በኋላ ነው። የተቀሰቀሰው ተቃውሞ ቢያንስ 4 ሰዎች መሞታቸው ወደ 30 የሚጠጉ ሌላ መቁሰል የተዘገበ ሲሆን ክስተቱ ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ የናረ የኑሮ ውድነትና የህዝብ ከፍተኛ ቅሬታ የሚያሳይ ያስተጋባ በመሆኑ ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በትራምፕ ተበሳጭተዋል። ኔታንያሁ ትራምፕ ከኢራን ጋር እያደረጉት ያለው ስምምነት እንዳሳሰባቸው ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትራምፕ በኢራን ላይ ሌላ ዙር ጥቃት እንደሚጀምሩ ማሳሰቡን ተገልጾ ነበር። ትራምፕ በበኩላቸው አንዳንድ ሰዎች ስምምነት ይመርጣሉ፣ ሌሎች ደግሞ ጦርነት መቀጠል ይመርጣሉ ሲሉም ተናግረዋል። ትራምፕ እየደወሉ ነው፣ ስምምነት ከጫፍ ደርሷል ተብሏል። አሜሪካ በኢራን መካከል ለረጅም ጊዜ ውጥረት ውስጥ የነበረው ግንኙነት ወደ አዲስ ምዕራፍ እየተሸጋገረ መሆኑ ተገልጿል። አሜሪካ ኢራን ቀደም ሲል የነበረው የቃላት ልዩነት መፍታት ወደ ወሳኝ ስምምነት መቃረባቸውን ተዘግቧል። የአሜሪካው ፕሬዝዳንት ትራምፕ በድርድሩ በየቀኑ መሻሻል እያሳዩ መሆኑ አስታውቀው ከዚህ መሰረት ኢራን የሆርሙዝ ሰርጥ ሙሉ ለሙሉ ለመክፈት ለማድረግ ቃል የገባች ሲሆን በአንጻሩ አሜሪካ በኢራን የጣለችው የንብረቶች እገዳ ለማንሳት መዘጋጀቷ ተነግሯል። ፕሬዝዳንቱ ለቀጠናው ሀገራት መሪዎች መደወል የስምምነቱን ረቂቅ ለማስረዳት ላይ የሚገኙ ሲሆን ይህ የዲፕሎማሲ ጥረት በቀጠናው ሰላምና መረጋጋት ለማምጣት ትልቅ ሚና ይኖረዋል ተብሎ ይጠበቃል። ይሁን እንጂ እስራኤል በስምምነቱ ላይ ያላት ስጋት በመግለጽ ጥቃቱን እንዲቀጥል ፍላጎት ማሳየቷን በጉዳዩ የተለያዩ አስተያየቶች እየኖሩ ተደርጓል። በዚህም ጋር ተያይዞ የአሜሪካው ፕሬዝዳንት ትራምፕ ስምምነቱ እየተጠናቀቀ ነው ብለዋል። ፕሬዝዳንት ትራምፕ ከኢራን ጋር የሚደረግ ስምምነት ጥሩ እየሄደ መሆኑን ገልጸው ሆርሙዝ ወሽመጥ ሊከፈት እንደሚችል ጠቁመው አሜሪካው ፕሬዝዳንት ትራምፕ በኢራን ላይ የከፈቱት ጦርነት ለማቆም የሚደረግ ድርድር ከፍተኛ ደረጃ መጠናቀቁን አስታውቀው ፕሬዝዳንት አክለው ስምምነቱ መጨረሻ ምዕራፎች በቅርቡ ለህዝብ ይፋ እንደሚደረጉ ገልጸዋል። ይህ በእንዲህ እንዳለ የሆርሙዝ ወሽመጥ ዳግም መከፈት በዋና ዋና የዓለም አቀፍ መገናኛ ብዙሃን ቢቢሲና አልጀዚራ ዘገባ መሰረት ስምምነቱ ውስጥ ለዓለም ነዳጅ ንግድ ወሳኝ ስትራቴጂያዊ መስመር የሆነው ሆርሙዝ ሰርጥ ዳግም ለመክፈት ትልቅ ትኩረት ተሰጥቶታል። የፓኪስታን ሚና ጎረቤት ሀገር ፓኪስታን ከጉዳዩ ጋር በተያያዘ በቅርብ ይፋዊ ውይይት እንደምትጀምር አስታውቃለች። የዲፕሎማሲ ስምምነት መካከለኛው ምስራቅ ለወራት የቆየ ከፍተኛ ቀውስና የጦርነት ስጋት ያርግባል ተብሎ በጉጉት እየተጠበቀ ነው።
ጦር በዩክሬን ዋና ከተማ ኬቭ ላይ መጠነ ሰፊ ሚሳኤልና የድሮን ጥቃት ሰነዘረ። የዩክሬን ዋና መዲና የሆነችው ኬቭ በሩሲያ አዲስ የኦሬንሺክ ባላስቲክ ሚሳኤል ካሚካዝ ድሮን ከፍተኛ ጥቃት እንደተሰነዘረባት ተናግረዋል። በመሆኑም ጥቃቱ ዩክሬን ከሰሞኑ በሩሲያ ግዛት ለፈጸመችው ጥቃት በሰጠ ያጸፋ እርምጃ መሆኑን ተነግሮ ሩሲያ በትናንትናው ዕለት ምሽት 90 ሚሳኤሎች ከ600 በላይ ድሮኖች በመጠቀም ዩክሬን ላይ መጠነ ሰፊ ድብደባ ፈጽማለች። በጥቃቱ ሳቢያ ቢያንስ ከ90 በላይ ሰዎች እንደተጎዱና አንድ ቤተ ክርስቲያን ሙሉ በሙሉ እንደወደመ መረጃዎች ይጠቁማሉ። ዋይት ሃውስ አቅራቢያ በተደረገ የተኩስ ልውውጥ ተጠርጣሪ በጥይት ተመቶ ተገደለ። ቅዳሜ አመሻ ዋሽንግተን የሚገኘው ዋይት ሃውስ የደህንነት ፍተሻ ኬላ አቅራቢያ አንድ የታጠቀ ግለሰብ ተኩስ ከፍቷል። የህግ አስከባሪ አካላት በወሰዱት ያጸፋ እርምጃ ተኳሹ የቆሰለ ሲሆን ወደ ሆስፒታል ከወሰዱ በኋላ በደረሰበት ጉዳት ህይወቱ አልፏል። የተኩስ ልውውጡ ወቅትም አንድ መንገደኛ ላይ ጉዳት ደርሶ ዶናልድ ትራምፕ በማህበራዊ ትስስር ባሰፈሩ መልእክት ተኳሽ ቀደም ሲል የጥቃቱ ታሪክ የነበረው በሀገራችን ውስጥ እጅግ ውድ በሆነ ህንፃ ዋይት ሃውስ ላይ ከፍተኛ አባዜ የተጠናወተው ሰው ይመስላል ሲሉ ተናግረዋል። ህዝቡ የሚያዘው ስርዓት መመስረት አለበት አሉ አዲስ የተቋቋመው ምክር ቤት። የምክር ቤቱ ዓላማ በትግራይ ክልል ውስጥ የሚገኘው የተመረጠ የሽግግር መንግስት እንዲኖር ማድረግ መሆኑን የቃንጫ ሐቂና የስምረት ፓርቲዎች ገልጸዋል። ቃንጫ ሐቂ ፓርቲ የተደራጀ በሰላማዊ ትግል ለውጥ ለማምጣት ትግራይ ህዝብ ህልውና ለሚፈታተኑ ችግር በመሆኑ ይህን ከመሰረቱ ለመፍታት ህዝቡ ከሚያዘው ስርዓት መመስረት አለበት ብለዋል። ስምረት ፓርቲ በክልሉ ያለው የኃይል እምቢተኝነት ስለመረጠ የሰላም ስምምነቱ በኃይል ስለፈረሰ አቃፊ መንግስት እንዲቋቋሙ ይደረጋል። የሚቀረው ከፌዴራል መንግስት ጋር መነጋገር ነው። ፌዴራል መንግስት እንደ መንግስት አንድ ነገር ማድረግ አለበት። የምዕራብ ትግራይ ጉዳይ ብቻ ነው የሚያነሱት፣ ግን በኢሮቢ በአድቦ ሻዕቢያ ከመሬት አልወጣም። የተፈናቀሉ ህዝብ በአድግራት በየቦታው ወድቋል ብለዋል። የሱዳን ጦር ድሮን መጣሉን አስታወቀ። ጀኔራል ቡርሃን የተሰራጨው መረጃ አስተባበሉ። የሱዳን መደበኛ ጦር ከኢትዮጵያ አቅጣጫ ተነስታ ጥቃት ለመሰንዘር አቅዳ የነበረ የተባለች የተፈጥኖ ደራሽ ኃይል አርኤስኤፍ ንብረት የሆነችው የቻይና ሰራዊት ድሮን በብሉ ናይል ሰላማዊ አባይ ግዛት ውስጥ ጸረ አውሮፕላን ሚሳይል መጥቶ መጣሉን አስታውቋል። በሌላ በኩል ከዚህ ወታደራዊ ውጥረት ጋር በተያያዘ የሱዳን ሉዓላዊ ምክር ቤት መሪ ጀኔራል አልፈታህ አልቡርሃን የተሰጠው መግለጫ አስተባብለዋል። ሚድል ኢስት የተባለው የዜና ወኪል ጀነራል አልቡርሃን ቅድመ ሁኔታ ከተመቻቹ ከተባበሩት አረብ ኤሚሬት ጋር ለመነጋገር ዝግጁ መሆናቸውን ገልጸዋል ሲል ዘግቧል። ጀነራል አልቡርሃን በበኩላቸው የተሰራጨው ዘገባ ሙሉ በሙሉ ውሸት መሆኑን በመግለጽ መረጃውን አስተባብለዋል። ህወሓትና ሻዕቢያ የኢትዮጵያ ሉዓላዊነት ከጣሱ እርምጃ ይወሰዳል ሲል መከላከያ ሚኒስተሩ ገለጸ። ህወሓት የኤርትራ መንግስት ጥምረት በኢትዮጵያ ሉዓላዊነት ስጋት የሚፈጥር እንቅስቃሴ ካደረገ ስለሚወሰደው እርምጃ ዲፕሎማቲክ ማህበረሰብ ማሳወቁን የመከላከያ ሰራዊት የውጭ ግንኙነት ወታደራዊ ትብብር ዳይሬክተር ሜጀር ጄኔራል ተሾመ ገመቹ ለኢትዮጵያ ቴሌቪዥን ተናግረዋል። መከላከያ ሰራዊት ይህን ያደረገው ጽምዶም የተባለ የህወሓትና ኤርትራ ጸረ ሉዓላዊነት ጥምረት ወደ ተግባር ለመቀየር የሚፈልጉ አካላት ካለው እርምጃ ምን እንደሚሆን ኢትዮጵያ ወዳጆች ማወቅ ስላለባቸው መሆኑን ጄኔራሉ ገልጸዋል። ያም ሆነ ይህ መከላከያ ሰራዊቱ የጽምዶ እንቅስቃሴ አሁን ባለበት ደረጃ የኢትዮጵያ ሰላምና ደህንነት አሰጊ አድርጎ እንደማይወስደው ዳይሬክተሩ ጠቁመዋል። የኤርትራ መንግስት በአዲስ አበባ ኢትዮጵያ ኤምባሲና የአፍሪካ ህብረት ተቋሚ ልዑክ የሀገሪቱ 35ኛው ነጻነት በዓል በድምቀት አክብረዋል ሲል ማስታወቂያ ሚኒስትሩ ገለጸ። በዝግጅት ንግግር ያደረጉ በኢትዮጵያ ኤርትራ አስፈጻሚ አቶ ቢኒያም በሬ እንደተናገሩት የዘንድሮ የነጻነት በዓል መሪ ቃል ጽናታችን ዋስትናችን ነው በሚል ነው ተብሏል። አቶ ቢኒያም አክለውም ኤርትራ በአፍሪካ ቀንድና በቀይ ባህር አካባቢ ዘላቂ ሰላምና መረጋጋት ለማምጣት እንዲሁም ከዓለም አቀፍ ደረጃ ጋር ትብብር ለመስራት ያላትን ቁርጠኝነት ሲሉ መግለጻቸውን ሚኒስትሩ መስሪያ ቤቷ አጋርተዋል። ኤርትራ 35ኛ የነጻነት ቀኗ በአዲስ አበባ አከበረች የሚለው ዜና ጀርባ እንዳለ ሆኖ ፊት ለፊት ሰላምና ተስፋ ያንጸባርቃል፣ ጥልን ያረቃል፣ ሰላምን ያቀርባል ሲሉ ብዙ አስተያየታቸውን እየሰጡ ነው። የፌስቡክ ባለቤት ሜታ 8000 ሰራተኞችን አባረረ። ሜታ ኩባንያ ይብለጥ በኤአይ አርቲፊሻል ኢንቴሊጀንስ ትኩረት እንደሚያደርግ ለማስቻል በያዘው ትልቅ መዋቅራዊ ለውጥ 8000 የሚጠጉ ሰራተኞች ማባረሩ ተዘግቧል። የኩባንያው አጠቃላይ ዓለም አቀፋዊ የስራ ኃይል 10% ያለ የሚነካው የስራ ስንብት የመጣው ዋና ስራ አስፈጻሚ ማርክ ክሩምቤል በአርቲፊሻል ኢንቴሊጀንስ ከፍተኛ ኢንቨስትመንት ለማድረግ መሆኑ ተጠቁሟል። አዲስ አበባን ክልል እናደርጋለን ሲሉ ኢዜማ አስታወቀ። ኢዜማ ቀጣይ ሀገር ምርጫ የሚያሸንፍ ከሆነ አዲስ አበባን ክልል ሊያደርግ እንደሚችል በተወካይ በኩል አስታውቋል። ኢዜማ ተወካይ አቶ ግርማ ሰይፉ ከፋና ሚዲያ ጋር ቆይታ ባደረገው ወቅት ኢዜማ ቀጣይ መንግስት ቢሆን የሀገሪቱ ክልል አወቃቀር በምን መልኩ ያዋቅራል የሚል ጥያቄ ቀርቦለታል። በዚህ ምላሽ ሲሰጡ አዲስ አበባን ለማንሳት ከተማው አቅራቢያ ከሚገኙ ከተሞች ጋር ለማጣመር ክልል እናደርጋለን ብለዋል። አዲስ አበባ ክልል የምትሆን ከሆነ ኦሮሚያ ዋና ከተማ ማን ይሆናል ተብሎ ከጋዜጣ ጥያቄ የተነሳ ኢዜማ ተወካይ የፓርቲው አወቃቀር ኦሮሚያ ክልል እንደማይኖር ጠቅሰዋል።